ኃይለ ማርያም ማለት የማርያም ልጅ ማለት ነው። $300,000 in famine aid money. In Washington, the State Department on Wednesday confirmed that David Wolde-Giorgis was in the United States. ዳዊት ሰርቆ ወጥቷል የሚለው ነገር የወጣው ከ6 ወር በኋላ ካሳ ከበደን የማያገባው ነገር ውስጥ ገብቶ ሲያቦካ ነበር። ስሜን አስቀየርኩኝ ዳዊት ተባለ። ሁሉም ሰው ሽንቱ ላይ ስኳር ጨመረ። ቪቫ መንግስቱ እያልኩ ነው። መንግስቱን በጣም ደጋፊ ነበር። ፌዴሬሽኑ ሲፈርስ የፈረሰው ህጋዊ በሆነ መንገድ ነው፣ በኤርትራውያኖቹ ግፊት። ይህም ፎቶግራፍ በክፉ ጊዜ መንግስቱ ኃይለማርያም ጠቢያው ከሁሉም ቀዝቀዝ ያለ ሰው እሱ ነው። አይሸበርም፣ በፍጹም አይሸበርም። ጎድቶኛል፣ ምክንያቱም ስሜን አጉድፏል ስላጎደፈ ይቅርታ አላደርግለትም። ይሄን ላደረገ ሳይኮፓት በጣም ፈሪ ከፍርሃት የተነሳ ነው። ሬሳ ላይ ሲጃራ እያጨሱ መደንፋት ይሄ ፍርሃት ነው። ንጉሱን እዛ በቢሮ መቅበር ራሱ ፍርሃት ነው። እነዚህ የተያዙ ምስኪን ጀነራሎችን ሄዶ ደንፍቶባቸው ፎክሮትባቸው ተፍቶባቸው መሄድ ፍርሃት ነው። እና ይሄ ከዚህ የበለጠ ምን ትገልጸዋለህ? በሽተኛ መሆን አለበት አንድ ሰው። ዳዊት ወልደ ጊዮርጊስ ከተራበው ህዝብ ገንዘብ ዘርፎ አሜሪካን የገባ ሰው ነው። ካወቀ መጥፎ መሆኔን ማረባ ከሆነ ኮንኩኝ ለምን ሾመኝ? ነፃናቸው ኮሎኔል መንግስቱ በዚህኛው በደም እንባ ላይ በተጻፈው እኔ የማውቀው እኔን ለማስገደል ያደረገ ነገር የለም። እሱ መንግስቱ ኃይለማርያም በአባቱም በእናቱም ኦሮሞ ነው። እኔ አውቃቸው ቤተሰቡን አውቃቸዋለሁ። ከሁለቱ ታላላቅ ብሔረሰቦች ይወለዳሉ። ይሄ የሚታረም ድሬዳዋ አብረን ሄድን። ከዛ መንግስቱ ያላግጥብኝ ነበረ ለካቢኔው። ዳዊትማ ከመነኩሴዋ ጋር ተያይዞ በየድሬዳዋ ባሌ ምናምን እየሄደ ጠፍቷል እኮ ልናገኘው አልቻልንም እያለ ያሾፍብኝ ነበረ። ድሬዳዋ ሄድን፣ ባሌ ሄድን፣ ጅጅጋ ሄድን እና ደሴ ሄድን ከእሷ ጋር። እኛ አውሮፕላን አለን፣ የመስሪያ ቤታችን አውሮፕላን። በዛ እያደረግን እሷ የምትፈልገውን ነገር በሞላ እንዲቋቋምላት እዛም ኃላፊዎችን ሁሉ እያነጋገርኩ ጥሩ ጥሩ ስራ ሰርተን መጣን። ተመለስን። ከዛ ደግሞ ሌላ ቀን ለካ ከፕሬዚደንት ሬገን ጋርና ከጃፓኒዝ ጠቅላይ ሚኒስትር ጋር ቀጥሮ ነበራት። ቀጥሮ ተይዟልና እና እዚህ እኔ ሳናግራቸው በአንተ ስም ነው የማናግራቸውና አጠገቤ እንድትሆን ቀደም ብለን አለችኝ። ሄድኩኝ እና ሬጋንን የምንጠይቀውን አዘጋጅ አለችኝ። የጃፓን ጠቅላይ ሚኒስትር የምናነጋግረውን የምንጠይቀውን አዘጋጅ አለችኝ። ተዘጋጅ ሄድኩኝ። እዛው ቁጭ እንዳልኩ የአሜሪካን ኤምባሲ ደወለ፣ አገናኛት። ከሬጋን ጋር ስትነጋገር እዛው አጠገቧ ነበርኩ። ከፕሬዚደንት ሬገን ጋርና ከጃፓኒዝ ጠቅላይ ሚኒስትር ጋር ቀጥሮ ነበራት። ቀጥሮ ተይዟልና እና እዚህ እኔ ሳናግራቸው በአንተ ስም ነው የማናግራቸውና አጠገቤ እንድትሆን ቀደም ብለን አለችኝ። ሄድኩኝ እና ሬጋንን የምንጠይቀውን አዘጋጅ አለችኝ። የጃፓን ጠቅላይ ሚኒስትር የምናነጋግረውን የምንጠይቀውን አዘጋጅ አለችኝ። ተዘጋጅ ሄድኩኝ። እዛው ቁጭ እንዳልኩ የአሜሪካን ኤምባሲ ደወለ፣ አገናኛት። ከሬጋን ጋር ስትነጋገር እዛው አጠገቧ ነበርኩ እና ይኸው ኮሚሽነር ኢዝ ኔክስት ቱ ሚ አጠገቤ ነው ያለውና አንዳንድ ዝርዝር አውጥቷል እና በአጣዳፊ የሚያስፈልጉት ነገሮች እሱም ከዚህ በፊትም ሰጥተናል፣ ግን አሁን ማዘር ቴሬሳ ካልሽ እንዳደረጋለን ዝርዝሩን በአሁን ለኤምባሲ ይሰጥና በሚያስፈልገው በቻርተር አውሮፕላን እንልካለን አለ። እዛው ስታናግራት በጣም አክብሮ ነው የሚያናግራት። እዛው አሜሪካን ቻርጆ ሰምቻለሁ አለ። ዝርዝሩን ላኩለት። እዛው እያለን ነገርኩት። ከዛ የጃፓን የጠቅላይ ሚኒስትር እሱን ደግሞ አናገር። እሱ ደግሞ ዝርዝር አዘጋጅ፣ ከጃፓን የሚመጣ ነገር አዘጋጅቻለሁ የምንፈልገው በተለይ ከቶዮታ ከነሱ ማሽነሪ ጋር የተያዘ ቴክኖሎጂ ነው። ወተር ፓምፕ ድሪሊንግ መሽን የምንፈልገው የውሃ ድሪሊንግ መሽን እና ያን ሰጥቻ ነበር። ጠቅላይ ሚኒስትሩ እና እዚህ ኮሚሽነሩ አጠገቤ ነው ያለውና የሚፈልገውን ነገር ነግሮኛል። እሺ ማዘር ቴሬሳ ይሁን ግድ የለም በአስቸኳይ በሆነ ዘዴ እንልካለን ብሎ እሱም ቃል ገባላት። በጣም ፓወርፉል ሰው መሆኑ አገባኝ ከዛ ጊዜ እና ከዛ ተሰነባበትን ያልኩ የዛ ጊዜ ሸኛት
ስሸኛት ያልኩ ያንን ነው። ከዛ ሌላ የእሷ ነገር በጣም ስለገረመኝ ካልከታ ነው እንትኑ ህንድ ሀገር ካልከታ ነው። እሷ በመሰረቱ አልቤኒያ ነች። ነገር ግን ህንድ ሀገር ነው ይሄ ሁሉ ነገር ያደረገችው ህንድ ሀገር ነው የመሰረተችው። ይሄን ካልከታ ያልኩኝ ለስሪላንካ ለስብሰባ ሲሄድ መንገድ ላይ ስመለስ ካልከታ ወረድኩኝ እና ሌሎቹን ዴሌጌሽን እኔ እመጣለሁ ቦምቤ ጠብቁ ብዬ ካልከታ በጣም ሞስት ክራውድድ ሲቲ በዓለም ውስጥ ያለ የድሃ ክምችት ያለበት ነው ካልከታ። እዛ ሴንተር ማለት ትልቁ ሴንተር እሷ ጋር ሄጄ 3 ቀን እዛ ቆየሁ እሷ ጋር። እዛ ደግሞ ያለው ትልቅ ቴራፒ የሚሰጥ ነገር ነው ይሄ። ከዛ የኢትዮጵያን ሁኔታ 100 ጊዜ አባዛው እዛ ያለው እና እሱንም አየሁኝ። በጣም ደስ አለኝ። ከዛ በኋላ አንድ ጊዜ መጣች። ከዛ በኋላ አሜሪካን ሀገር ወጣሁኝ። ከአሜሪካን ሀገር ስወጣ ደብዳቤ ሁሉ ጻፈችልኝ። መጽሐፌ ላይ ያለ ደብዳቤዋ ሁሉ ደብዳቤ ጻፈችልኝ። ኒው ጀርሲ ያገኘኋት እና ብዙ ህይወቴን እንዴት አድርጋ ኢንፍሉዌንስ እንዳደረገችኝ መገመት ያስቸግራል። ምክንያቱም ሃይማኖተኛ መሆን የለብህም እግዚአብሔርን ለማስደሰት። ህሊናህን የበጎ ስራ ከሰራህና ከራስህ ከህሊና ጋር የሚያስታርቅህን ነገር ከሰራህ ትልቅ እግዚአብሔርን አስደሰትክ ማለት። እግዚአብሔርን ማለት አስደስተው ራስን ነው የምታስደስተው። ማዘር ተረሳ እሷ ነች። እግዚአብሔር ህሊናዬን ነው የምከተለው፣ በጎ ነገር ማድረግ ለራስህ ነው የምጠቅመው። ይሄንን አሳምኘዋለሁ ራሴን። ምንም ነገር ሞትን አልፈራም፣ ምንም አልፈራም እና በሽታም ነክቶኝ ከነዚህ ሰዎች ተጋብቶብኝ አያውቅም። ስለዚህ የመንፈስ ጥንካሬ ያለ እግዚአብሔር ይጠብቀኛል። ቀኑ ሲደርስ እሄዳለሁ። እስከዛ ድረስ ግን እነሱ ስቀው ሲሞቱ ለእኔ ትልቅ ደስታ ነው። በጣም ልክ ነው። ትልቅ የፍቅር እናት ተብሎ በዓለም ምሳሌ የተሰጡ ናቸው። ከሳቸው ሳንወጣ ግን ሻለቃ ዳዊት የሻለቃ ዳዊት የሟይ ትሬዛ እና የኮሎኔል መንግስቱ ሟይ ትሬዛ የሰጧቸው የማርያም ምስል ይህንን እዛ የድሮ መጽሐፍ ላይ ጽፌዋለሁ እና እንግዲህ ማዘር ተሬሳን እሱ መነኩሴ ሊያገኝ አይፈልግም። ሃይማኖት የዛ ጊዜ እኛ ቤተክርስቲያን እንዳንሄድ ተከልክለናል። በህግ የፓርቲው አውጥቷል። የምትቀበሩ ቤተክርስቲያን አትቀበሩ፣ ቤተክርስቲያን አትሄዱ ተብሎ ተከልክሏል። የፓርቲ አባል ቤተክርስቲያን አይሄድም፣ ቤተክርስቲያንም አይቀበርም። እኔ ቤተክርስቲያን የሚሄደው ጂኒቫ ሲሄድ ለስብሰባ የፓለስቲኒያን ኦርቶዶክስ ቸርች አለ፣ እዛ ሄዳለሁ። በተለይ አምባሳደር ካሳ ከበደ ባለቤት ነበረች እና በጣም እንትን ነች፣ እሷ ትወስደኛለች። ሌላ ደግሞ አሜሪካ ስመጣ ቸርቾች አሉ፣ ባዶ ቸርች አገኛለሁ። ሰርቪስ ባይኖረውም እገባለሁ። እንደዚህ ውጭ ሀገር ሲሄድ ነው እንጂ የሚሄደው ቤተክርስቲያን። ኢትዮጵያ ውስጥ ቤተክርስቲያን መሄድ ተከልክለናል። ስለዚህ ያንን የከለከለ ሰው እንዴት አድርጎ ነው መነኩሴ የሚያየው? እና ትልቅ ሰው ነች። ያው ለጽህፈት ቤቱ ነገርኩኝና ትልቅ ሰው ነች እና ለእርዳታ አሰባሰብ ትረዳናለች። ለሊቀመንበሩም ኢሜጅ ራሱ ትልቅ ኢሜጅ ይሰጣል እና ጥሩ ነገር ነው ቢያገኟት ብዬ አናገረኝ። ደውሎ ይመስላል ላግኛት አለኝ። ቢያገኟት ጥሩ ይመስለኛል። ምክንያቱም ለስሙም ለገጽታውም በጣም ትልቅ አስተዋጽኦ ያደርጋል እና ደግሞ ለምናደርገውም ለምናገኘውም እርዳታ ትልቅ ነገር ነው ብዬ እሺ አለ። ይዣት ገባው እና ቁጭ ብለን ስናወራ ቁጭ ብሎ ነው የጠበቃት። ተነሳ፣ ተቀበለ፣ አናገራት እና ጠየቀችው ብዙ ነገር። መንግስቱ ኃይለማርያም ማለት የማርያም ልጅ ማለት ነው፣ የማርያም ኃይል ማለት ነው ብሎ ነግረውኛል። እችን የማርያምን ስዕል ትንሽ ሐውልት እችን አስቀምጣት ጠረጴዛ ላይ አለችው እና ከዛ ደግሞ ትጸልያለሁ ያለችው። አዎ አይጸልም እኮ አማኝ አይደለንም፣ ፈርቶ ነው። አዎ በምን እርግጠኛ ሆኑ ሻለቃ? እውነትህን ነው። ምናልባት ገብቶኛል። ግን ያው እርስዎ እንኳን ለቤተክርስቲያን የተሰጡት በኋላ ኮሚኒስት ሆነ ወይ? ያው ኮሚኒስት ስለነበረ እንግዲህ ትእዛዝ የመጣው እሱ ነው፣ ከሱ ነው ትእዛዝ የመጣው ቤተክርስቲያን ብዬ ነው እንጂ እውነቱን እኔ አላውቅም። በእውነቱ ምናልባትም አማኝ ሊሆን ይችላል። ትክክል ከላይ ካፈው በላይ ይሆናል፣ ምናልባት ከአንገቱ በላይ ይሆናል የተናገረው። አላውቅም በእውነቱ እንዳልከው። ግን የዛለትም ስንቴን የምትጸልየው ስትለው አንዴ አይ አንተ እኮ ብዙ ኃላፊነት አለብህ፣ ስንት ሚሊዮን ህዝብ ኃላፊ ስለሆንክ 3 ጊዜ መጸለይ አለብህ። እሺ ማዘር ቴሬሳ ስትነግረው እሺ ባሌ ላይ አንድ ነገር ለማድረግ ፈልገን
አንዳንድ ይሄ እንትኑ አሁን ከዳዊት ጋር ሄደን ነበረ ኮሚሽነሩ ጋር እዛ ተጠሪው የለም ቦታው እንዲህ ብሎ አስቸግሮናል እና እሱን አልነገረችኝም። ይሄን ነገር ግን እንዲህ ብሏል። ግን እዛ ያለው ሰውዬ ወዲያው አልፈቀደልንም። አንድ ቦታ የሚፈልግ ነበር ስትለው እንዴ ነው እምቢ የተባለው አለና ገዛኸኝ እንደዚህ ብሏል ስለው ግድ የለም ይፈቀዳል አለ። እሱን የጠየቀችውን ሁሉ ፈቀደ። ከዛ ሲወጣ ያቺ እንትና ቁጭ እንዳለች ነው። እዛ ስትወጣ ማንንም ሰው አድርጎ አያውቅም። ማንንም ሰው በራፉ ላይ ሸኝቶ ያስወጣል። ጠቅላይ ሚኒስትርም ሆነ ምንም ከበሩ ወጥቶ ታች መኪና እስክንደርስ ድረስ ሸኝቶ አተመለሰ። አብሬው ተመለሱ። በጣም ገረመኝ። ወይ ጉድ እያለ እሱም ራሱ እየገረመው ገብቶ ከዛ በኋላ ያቺን ነገር አልፈለጋትም። ገፋ አረጋት። ለምን ይወስደዋል አልኩት። ወሰድኳት። አስፈቅደው ነው የወሰዷት? የፈለጋት አልመሰለኝም። እኔ ወስዶ ከዛ አንስቶ ወደዚያ ወታደር እንግዲህ ወይ ጽዳት ሰራተኛ ወስዳታል ወይ እንትን ይሆናል እና የተከበረ ነገር ነች። እርሶ ወሰዷት። ዞሮ የሚገርመው ሻለቃ ከዚሁ ጋር ተያይዞ አሁን ሲያነሱ ሻምበል ገዛኸኝ ወርቄ ነበር ያኔ ባሌ የተከለከላችሁ? እንደ በክፋት አይደለም ብቻ አንዳንድ ቢሮክራሲ አበዛ። እሷ ግን አድርጋ ተናገረች። እኔ ተናገረች እንጂ እኔ ይሄን ጉዳይ ለሱ ማቅረብም አላሰብኩም ነበረ። ግን እሷ ተናገረችው። እሷ እሺ ብሏል። ብቻ ይሄ ነገር አለ እንደዚህ ቆይ ሲሆን ብሏል። ነግሬያታለሁ። አሁን ባጭር ሊሆን አይችልም እንደዚህ ብያታለሁ። ነገረችው እና እሱ ድል አለ ሆነ። የሚገርመው ግን እሳቸው ከሻለቃ ዳዊት ወልደ ጊዮርጊስ በፊት ነው ማቃት ይላሉ ሞይ ትሬዛ። ያው እርሶ በወቅቱ በነበረው ሁኔታ ካለበት ኃላፊነትና እሳቸውን ይዘው ከመዞር አንፃር የነበረው ነገር እንደተጠበቀው ነው። ሊቀመንበሩ እንደ እውቅና ግን በኋላ ምላሽ ለመስጠትም ይመስለኛል ይሄ እርሶ ከጻፉም በኋላ ራሱ አይ ከሻለቃ ዳዊት በፊት ነው ማቃት ለማወቁ ችግር የለውም ብለው አልፈዋል። ይሄን ለምን እኔ ሳራቀት ነው ያቃታል። ለምን እዛ ላይ ታነሳው ነበር? እኔ አሁን ስለ ክፉ አላነሳውም። አሁን ያደረገው ነገር መጥፎ ነገር አላረገም እኮ ጥሩ ነገር ነው ያደረገው። በክብር ተቀበላት። ምንም ያደረገው ነገር የለም። ከኔ በፊት እንዴት ሊያውቃት ይችላል? ይሳራቅ እንዴት አድርጎ ነው የሚያውቃት? ወይም ደግሞ ለምን አላነሳባትም? ይዛለታ እንዳገር ነው ማቃቸው አሉ። ለነገሩ እንግዲህ ያው ሶየን ታሪክ ከጻፉ በኋላ አንዳንድ ነገር ቆይተን የምናስታውሰው ነገር ይኖራል ብለን እናስበው። ዞሮ ከዚሁ ሳልወጣ ግን እንደ ሀገር ሲባል ሰምቶ ነው እንጂ እንደ ሀገር ካልከታ ነው ያለችው። ካልከታ የሷ ሲስተርስ ኦፍ ቻሪቲ ያለው ካልከታ ነው። ካልከታ ሄዶ አይታወቅም። ህንድ ፖለቲካ ውስጥ የለች። ዝም ብሎ ነው ላለመቀደም ነው የሚናገረው። ወይም ለዛ ዕለት አይነግራቸው ነበር አግኝቼሻለሁ እዛ ጊዜ አይላት። በሁለታችሁ ዙሪያ ባለው ነገር ግን እመጣለሁ። በጣም አዝናኝ ነገር እጠብቃለሁ እኔ በራሴ ማለት እርሶም በሚያውቁት እሳቸውን ባሉት ዙሪያ ነው የምናወራው። ግን ከዚሁ ሳንወጣ በዛን ወቅት ከተሰሩ ስራዎች ዊ አር ዘ ወርልድ አንዱና ትልቁ ስራ ነው። በዛ ደግሞ የሻለቃ ዳዊት አስተዋጽኦ ከፍተኛ ነው። ቅድም ቦብ ጊልዶፍን አንስተን ከሞይ ትሬዛ ጋር እንዴት እንዳገናኙት አውርተን ወደዚህ መመለስ አለብን በሚል ነው ሞይ ትሬዛ ላይ ቆየን። ግን ዊ አር ዘ ወርልድን አብረን እናንሳና ሻለቃ ምናልባት አያይዞ ቢመልሱትም ጥሩ ነው። ቅድም አንስተውታል። ግን መጨረሻው ምን ሆነ የሚለው ይሄ ለአስረኛው አብዮት በዓል የተዘጋጀው 500,000 ጠርሙስ ውስኪስ እጣ ፋንታው ምን ሆነ የሚለውን አብረው አያይዘው ቢያነሱት ከዚህ ርዕስ ልንወጣ ስለሆነ 500,000 ጠርሙስ አልነበረም። ውሸት ነው። ዝም ብሎ አጋነው ነው። የተወሰነ ጠርሙስ በቱሪዝም ሚኒስቴር በኩል ለዲቲ ፍሪ ሾፕ እና ለግብዣም ደግሞ የመጣ ነበርና እውነት አልነበረም። ዝም ብሎ አጋነው ነው። የዛ ጊዜ ስም ለማጥፋት እንጂ አልነበረም። እና አጣርቻለሁ በእውነት ግን ውስኪ ነበረ። ግን ለቤተ መንግስት የመጣ አይደለም። ለዲቲ ፍሪ ሾፕ እና ለአንዳንድ ለገበያ ዋለ ምናልባት በዓሉንም አስታኮ ሪሴፕሽን ምናምን ስለሚደረግ የተወሰኑ ጠርሙሶች ይኖራሉ። ግን ፍጹም ውሸት ነው። ወደ ዊ አር ዘ ወርልድ የሆነው እንዴት ነው? ዊ አር ዘ ወርልድ ሲያዘጋጁ አፕሮች አድርገውኛል። እኛ ልናረግ ነውና አንድ ዘፈን ለመዝፈን አስበናልና ብለው በስልክ አናገሩኝ።
ስለ ባህሉ ስለምኑ እንትናሉ አንዳንድ ሰዎች አማክረናል አሉ። ግን እኔን አማክሩኝ አልኳቸው። ምናልባት እንዳትስቱ እውነቱን ነግራቸዋለሁ አልኳቸው። አነጋግረውኛል። ከዛ በኋላ ሄድኩኝ። እዛ አሜሪካ ሲሄድ ካሊፎርኒያ ተገናኘን እና ጥሪ ያደረኩላቸው እንዲመጡ። ሃሪ በላፎንቴ የሚመራው ቡድን መጣ ኢትዮጵያ። እነሱን አስተናገድን። ያው እንደምታውቀው ያ ዊ አር ዘ ወርልድ በጣም የታወቀ መዝሙር ሆኗል፣ ዘፈን ሆኗል እና ማዕት ገንዘብ አስገኘ። የታወቁ አርቲስቶች በሞላ አሉ የሚባሉ በዛ ጊዜ ሁሉ ያደረጉት ነገር ነው እና ካሊፎርኒያ በደንብ ተቀብለው ነው ያነጋገሩኝ። እነ ኩንሲ ጆንስ፣ እነ ሊዮን ሬሺ ሁሉ አግኝቻቸዋለሁኝ። እነሱ ሁሉ አግኝቻቸዋለሁ። ማይክል ጃክሰን አላገኙትም። ወንድሙ መጥቷል። ደግሞ ኢትዮጵያ መጥቶ ነበረ። የማይክል ጃክሰን ወንድም መጥቶ ነበረ። ከዛ በቃ ተነጋገር መጡ። ኢትዮጵያ ውስጥ መጡ። አስተናገድናቸው። ሃሪ በላፎንቴ በአሰብ ወሰድ ነው። ሁሉ ቦታ መታ ታሪካዊ ቦታ ወሰድ በጣም አድንቀው ገርሟቸው ሄዱ። መቀሌ ወሰድ ነው፣ ወሎ ወሰድ ነው፣ ደሴ ወሰድ ነው፣ አላማጣ ወሰድ ነው፣ ኮረም ከዛ አሰብ ወሰድ ነው። ሁሉ ቦታ ወሰድ ናቸው። ደስ አላቸው። ቤቴ ግብዣ ያረኩላቸው ከናፎቅ ተክሌ ነው። ሁሉ እነዚህ አርቲስት ታወቁ ታላላቅ ሰዎችን ጠርቼ ቤቴ ግብዣ ያረኩ። በጣም ቆንጆ ወደውታል። ያበሻ ምግብ በማለት በጣም ተስማምተ። ከዛ በኋላ ብዙ ጊዜ እንገናኝ በስልክ እየደወሉ ይሄን አድርገናል ምን እንላክል በቃ እንደ ቤተሰብ ሆነን እና ይሄ ደርሷል፣ ይሄ ደርሷል፣ ይሄ መጥቷል እያሉ በቃ ምንም የጎደለ ነገር አለ። በኋላ እኮ የጎደለን ነገር የለም። እኛ የጎደለን ምንድን ነበረ? ትራንስፖርት አጣን። ያን ሁሉ ዲስትሪቡት ለማድረግ አቅም አጣን እና ሾፌር አጣን። ትራኩም እያለ ሾፌርም ጠፋ። ብዙ ነገሮች እህል ተከምሮ መርከቡ ላይ ያቺ ፖርቱ የአሰብ ፖርት መቀበል አቃታት። ያ ነው እንጂ ሪሊ ምንም የጎደለ ነገር የለም። ያው ዩናይትድ ኔሽንም የመሰከረው በእርዳታ ማስተባበሪያ ብርታት ብዙ ህይወት ለማዳን ተችሏል። ይህን ኦፐሬሽን ሰክሰስፉል ያደረገው ሽልማትም የሚያስፈልገው እርዳታ ማስተባበሪያ ኮሚሽን ነው ተብሎ በየጋዜጣ ወጥቷል፣ በሪፖርት ላይ ወጥቷል፣ በሁሉ ነገር ላይ ወጥቷል። መቼም እርዳታ ማስተባበሪያ ሞዴል እንዲሆን ተደረገ። ያው በጣም ትልቅ ስራ ነው የተሰራው። በጣም ትልቅ ስራ እና በአንድ ህይወት የሚሰራ ስራ ነው እሱ ራሱ ብቻ። በጣም ውጤታማ ስራ ነው። እንዳሉትም የዓለም ትልልቅ ድምፃውያን የተሳተፉበት ዊ አር ዘ ወርልድ እስካሁን ድረስ መዝሙር ሆኖ ቀጥሏል። ላይነር ሪቼ፣ ኬኒ ሮጀርስ፣ ማይክል ጃክሰንን ጨምሮ ዓለማችን ላይ አሉ የተባሉ እውቅ ድምፃውያን ተሳትፎ ያዜሙት ነው። እሱን ዜማ ጋብዘን ለትውስታ እንመለሳለን። ከዛ አሁን እንትና አውሮፕላን ማረፊያ አንዳንድ ጊዜ ሲሄድ ለአንድ ሰው ለመሸኘት አንዳንድ ሰዎች ፋሚሊያር የሆኑ ሰዎች አያለሁኝ። ይሄ አክተር አይደለም እንዴ? ይሄ ሮበርት መጥተው እንደ ተራ ሰው ገብተው ለማየት የሚፈልጉ ያው እኔ ሳላቅ እዛው መምሪያ ውስጥ ያሉ አንዳንድ ሰዎች ተራ ሰዎች ተቀብለዋቸው እያሳዩቸው እነ ቻርልተን ሄስተን እነዚህ ሂውጅ የምንላቸው አርቲስቶች የታወቁ አክተሮች እና አንድ ቀድማ አንድ ኮርነር ቁጭ ብሎ ማነው ሊ ሮበርትሰን ብዙ ጊዜ የማየው ሰው ነው። ሊ ሮበርትሰን መጨረሻው አክተሩ ኮርነር ጋር ቁጭ ብሏል። ይህ ሰውዬ አክተር አለ፣ ሜጀር አክተር፣ የሆሊውድ አክተር። ሄድኩና yes what are you doing here? I just want to help. So I just came here. I was in Tunisia when I heard about this. I just directed I came here. I just want to be able to do something. And now I'm trying to connect with somebody and to tell me what to do, what I can give, what I can do to help your people. እና በጣም ገረመኝ። ተቀባይም የለም። ወረፋው ራሱ አዲስ አበባ የሚመጣው ትላልቅ ሰው በቃ እንዲህ አይነት በጣም ተረባረበ። ለዚህ ነው ከሰከንድ ወርልድ ወር በኋላ ዘ ላርጀስት ሁማኒቴሪያን ኦፐሬሽን ከዛ ወዲህ ተደርጎ አይታወቅም። ከዛ ወዲህ ነው ይሄ የኦፐሬሽን የሁማኒቴሪያን ኦፐሬሽን ስሙን ሁሉ ቀየረ። አሁን ዲሳስተር ማኔጅመንት የሚባል ትምህርትም አልነበረም። ሰብጀክት በካሪኩለም ውስጥ የለም። ኢመርጀንሲ ማኔጅመንት የሚባል ነገር በካሪኩለም ውስጥ በዩኒቨርሲቲ በኮሌጅ ደረጃ የለም። ከዛ በኋላ ዲሳስተር ማኔጅመንት
ሰብጀክት ሆኖ ዛሬ ዲግሪ ትቀበላለህ፣ ዲፕሎማት ትቀበላለህ። ኢት ኢዝ አ ሰብጀክት ራሱ። እያንዳንዱ ዲፓርትመንት አውሮፓ ውስጥ ያለ ዲፓርትመንት የራሳቸው ኢመርጀንሲ ማኔጅመንት ይኑራቸው እንጂ አንድ ቦታ ይኑራቸው እንጂ ከፎረን አገር ውስጥ ዲሳስተር ቢፈጠር ምን ማድረግ አለብን የሚል ቅርንጫፍ አልነበራቸውም። ስለዚህ ኢንተርናሽናል ዲሳስተር ማኔጅመንት ኤጀንሲ መጨመር ነበረባቸው። ከዛ በኋላ ቢሮክራሲው ሁሉ ቀይረው፣ ስትራክቸሩን ሁሉ ቀይረው፣ አዳዲስ ኢንስቲትዩሽንስ ወጡ፣ አዳዲስ ከሪኩለም ተፈጠረ። ከዛ በኋላ የዓለምን እንትን ያተራመሰ የለወጠው። ስለዚህ ሪሊ ደግሞ ከዛ ውስጥ አልተጎዳንም ምንም። ሪሊ የተጎዳ ቢባል የሶሻሊዝም ኢሜጅ ተበላሸ እንጂ ኢትዮጵያ ኢት ኬም አውት ስትሮንገር። አሁን ብዙ ሰው ለማጋነን ደርግን ለመዝለፍ ሲሉ ደግን የዘለፉ መስሏቸው በዛ ጊዜ ስንት ሰው ህዝብ አልቆ፣ በፍጹም እንደሱ አልነበረም። የሞቱ ሰዎች አሉ፣ ማዕት ሰዎች ሞተዋል። ነገር ግን የተደረገው እርዳታ ዓለም የመሰከረለት the most successful humanitarian operation since the Second World War እስካሁን ድረስ ኮኦርዲኔሽኑ ምስራቅና ምዕራብን ራሱ ኮኦርዲኔት ማለት ሁለት ጠላቶችን እኮ የሶቪየት ዩኒየን ካምፕና የምዕራቡን ካምፕ በአንድ ሀገር ውስጥ አስቀምጠህ እንዲሰሩ አደረካቸው። ፎር ዘ ፈርስት ታይም የፖሊሽ ሄሊኮፕተር እና የአሜሪካን ሄሊኮፕተር በአንድ ጊዜ ሰሜን ሸዋ ላይ ኦፐሬት አድርገው ይሄ ፉድ ቦምቢንግ ይባላል እህል ድሮፕ ማድረግ አብረው ይሰሩ ነበር። የሶቪየት ዩኒየን እና የእንግሊዝ አውሮፕላኖች በአንድ ጊዜ ኮኦርዲኔት አድርገው ይሰሩ ነበር። ታይቶ አይታወቅም። ይሄ አዲስ ነገር ነው። ስለዚህ በጣም ዓለም ያደነቀው እንደውም ምሳሌ መሆን አለበት ለማናቸውም ኢንተርናሽናል ማኔጅመንት፣ ኢንተርናሽናል ዲሳስተር ማኔጅመንት ይሄ ምሳሌ መሆን አለበት ተብሎ አሁን በብዙ ቦታ ትምህርት ይሰጣል፣ ንግግር ውይይት ይደረግበታል። ስለዚህ it was the most successful። ከዛ ውስጥ የተጎዳ ሰው ቢሆን ዳዊት ወልደጊዮርጊስ የተጎዳው ያ ቀዝቀዝ ሲል ከዛ በኋላ እኔ ላይ መረባረብ መጣ። ወደሱ እንመጣለን ቻለቃ ወደሱ ማን እንመጣለን። ልክ ነው። ግን አዳንስ ብዙ አዳን ማለት ነው። ደግሞ እኔ ዳዊት ኃላፊ ሆንኩኝ እንጂ ቅድም እንዳልኩ ነው ማየት ያለብን 7000 ሰራተኛ ሌት ተቀን እንቅልፍ አጥቶ እየሰራ ሁሉ የውጭ ሀገር ሰዎች ሲመጡ የሚደነቁት በአራርሲ ሰራተኞች ብርታት፣ ጥንካሬ፣ ኮሚትመንት ነው የሚደነቁት። እኔ አላዝም፣ ማዘዝ አላዝም። ነገሩ መንገር ብቻ ነው። ስነገር የሚሰራውን ነገር ያውቃል ሰው ራሱ። ልክ እንደ ተርብ ነው በቃ ተበትኖ አንድ ጊዜ ሁሉ የሚሄደው። አመመኝ የሚል ሰው የለም። ውሎ አበል የሚጠይቅ ሰው የለም። ዛሬ ውሎ አበል ካልከፈልክ አንድ ሰው አንድ ነገር ያደርግልህም። ዛሬ ገንዘብ ላይ ነው። ምንም ገንዘብ የጠየቀ ሰው የለም የዛ ጊዜ። እና እንደዚህ ያለ ሰራተኛ ነበር፣ እንደዚህ ያለ ኢትዮጵያዊ ነበር የዛ ጊዜ። ለሁላችሁም ምስጋና ይገባል። ቅድምም እንዳልኩት በጠንካራ ስራና አመራር ያ ውጤት ተመዝግቧል። ይሄ ታሪክ መዝግቦታል። ትውልድም በመረመረ ቁጥር ይኮራበታል ብዬ ነው የማስበው። ከዌር ዘ ወርልድ ሳንወጣ ከዚሁ ሂደት ጋር ተያይዞ ቀደም ሲል ያነሱት አለ ሃሪ ቤላፎንቴ ኢትዮጵያ በመጣ ጊዜ አሰብን ጨምሮ የተለያዩ ቦታዎች እንዲጎበኛ ያደረጋችሁት እርስዎም ቤት ተጋበዙ ማለት ይዟቸው የመጣሉ ኮች ማለት ነው። ከዛ ጋር ተያይዞ አንድ ፎቶ በቅርቡ አገኘውና በአባተ መኩሪያ የሚዘጋጀውን ኦቴሎ ሁሉ ጋብዛችሁት ነበር። እሱ ምንድነው ሃሪ ቤላፎንቴ እንደምታውቀው የኦፔራ እንትን ነው፣ ተጫዋች ነው። ያልተጫወተው ትልቅ የሼክስፒር እንትን የለም፣ ተጫውቶታል። እና ኦቴሎ ብዙ ሰርቷል። እሱ ብሮድዌይ ላይ ኒውዮርክ በየጥሩ ኦቴሎ ሰው ሆኖ ሰርቷል። እና ይሄ ነው ይሄ አይደለም፣ ይሄ ቤቴ ነው። ይሄ ቤቴ ግብዣ ነው። ይሄ ቤቶት ነው። ይሄ ቤቴ ግብዣ ጌታቸው አብዲ ሜትር አርቲስት የዛለት ራት የጋበዝኩኝ ቀን ከተማም ነበር። ከተማ ነው ሄድኛው ከተማ ክራር ከተማ መኮንን ከተማ ክራር ያጫውት ጠርቼው ነው ቤት ጌታቸው አብዲ ሜትር አርቲስት ጌታቸው አብዲን ጠርቼው ነው የዛኔ ሆቴሉ ላይ ይታያሉ። ከተማም ጀርባው ይታያል። እሺ ያውሩኝ ታሪክ። ቤቴ ነው። ታዲያ ስናወራ ሃሪ ቤላፎንቴ ለመሆኑ እዚህ ሀገር ኦፔራ ታሳያላችሁ ያለ ቲያትር ታሳያላችሁ ያለ? አዎ በጣም አለ። እንደውም በቅርቡ አይ ነበረ ኦቴሎ ሲባል ሰማ ነበረ። እና እንደውም በቅርቡ ኦቴሎ ታይቶ እዚህ ሰራችሁ? አዎ አይ እንዲህ ባይኖረ ደስ ይለኛል። ውሎ ኦርጋናይዝ አልኩት። ግድ የለም አሁን ኦርጋናይዝ አልኩት።
ወደ አባተ መኩሪያ ጋር ደወልኩና ጌታቸው አብዲ ወዳጄ ነው ጓደኛዬ ነው እና ጌታቸው አብዲ ደወልኩና ምን እንደምታደርገው አንድ ነገር አታደርግልንም አባተ ጋር ተነጋግራችሁ ሰውየው ቃል ገብቻል ግድ የለም ማለት ከአባተ ጋር ተነጋገሩ ከዛ አክተሮች ቆሞ ነበር መታየት እንደገና አክተሮቹን ጠርቶ እንትናን ማነው አበበ ባልቻን ሁሉን ጠርቶ በኋላ አሁን ችግሩ ምንድነው እነሱ 15 ቢሆኑ ናቸው ከማይክል ጃክሰን ወንድም አለ የባህሪ በላፎንቴ ሚስታለች እንደዚህ የተወሰኑ ዴሌጌሽን ናቸው ያሉት እነሱም ብቻ እዛ አዳራሽ ውስጥ ማስቀመጥ አስቸጋሪ ነው ስለዚህ መስሪያ ቤቴን ፈቃድ ሰጥቻቸዋል ዛሬ ከሰዓት በኋላ መታችሁ ቲያትር ታያላችሁ እና መስሪያ ቤቱ ብዙ ናቸው ራሳቸው ያን ግጥም አድርገው ሞሉት አዳራሹን እና 4 ሰዓት ከምናምን የሚፈጅ ነው ቲያትሩ እና ሰውየው ሀሪ በላፎንቴ ከታት በአማርኛ ነው እኔ ቦርድ የሆነ መሰለኝ እና አባተን ጠራውና እባክህ አሳጥረው አልኩት ሊያጥር አይችልም እኮ ሻለቃ ይሄ ሊያጥር የሚችል እኮ ነገር አይደለም ይሄ ሆቴሉ አያጥርም እንደዚህ ያለ ስራ አታሳይ ብትልኝ ይቻለኛል አይጠር ከምትል ስንጨቃጨቅ ሀሪ በላፎንቴ ሰማና ምን ነው ወይ አም ትራይንግ ቱ ቴል ሂም ቱ ሜክ ኢት ሊትል ቢት ሾርት ኖ አለ ሀሪ በላፎንቴ ራሱ ኖ ኢት ካንት ቢ ሾርት አይ አንደርስታንድ አለ እያንዳንዱ ነገር የሚናገረውን አውቀዋለሁ ምን እንደሆነ አውቀዋለሁ ስለማውቀው ስለዚህ ቋንቋው ግድ የለም ማለት አውቀዋለሁ አለ በጣም ኢንጆይ ያደረገው በባልቻን ማነጋገረው በጣም ተደንቆ በጣም እኔም ደስ አለኝ በጣም ባህል ያለው ሀገር እና ብዙ አክተሮች እንዳሉን አይቶ አመስግነው ተለያየ በጣም ደስ ይላል ታሪካዊ ነው ከዚህ ሁሉ መስዋዕትነት ውጣውረድ የተለያየ ኃላፊነትን በአግባቡ ከመወጣት በኋላ ሻለቃ ዳዊት ወልደ ጊዮርጊስ ለስደት ያበቃቸው ምክንያት ምን ሆነ እንዳሉት ይሄ የረሃብ አደጋው በአግባቡ ከተመከተና ምላሽ ካገኘ በኋላ እርሶ ላይ የመረባረብ ነገር ተፈጠረ ብለዋልና እነማን ናቸው በምን ምክንያት ለስደት በቁ እዚህ ላይ ደግሞ እናወራ እንግዲህ ሁሉ ነገር እኔ አብዮቱን ተገድጃለሁ የገባሁት ፈልጌ ነው የገባሁት እኔ ኒውዮርክ ስቱደንት ሙቭመንት ውስጥ የተማሪ ንቅናቄ ውስጥ ነበርኩበት እና በዛ ጊዜ ውስጥ ራዲካላይዝ ሆኛለሁኝ እና በሶሻሊዝም አምን ነበር እንደዚህ በጣም ያነበብኩ ባልሆንም የተራቀቅኩ ባልሆንም ግን በመንፈሱ በሶሻሊዝም መንፈስ ሶሻሊዝም ማንም ሊጠላው አይችልም ከጁዶ ክርስቲያን ከጠባይ ምግባር የመጣ ነው በሰውን እኩልነት የሰውን መብት ሲናገር በተግባር ማዋሉ ነው እንጂ ችግሩ ነገር ግን በመሰረተ ሐሳቡ የሚወደድ ነገር ነው እና ሶሻሊዝም በዛ መንፈሱ ደግፍ ያለውኝ እና ለዛም በዛ መልክም አርጌ ነው በዚህ ለውጥም ደግሞ እንዲመጣ ፈልገን ነበር ግን እንደዚህ ያለ ቫዮለንት ለውጥ ይሆናል ብለን አላሰብንም ስለዚህ በዛ መልኩ ነው ወድጄ የገባሁት ስለዚህ የሰራሁበት ጊዜ ሁሉ በአብዛኛውን ጊዜ በፈቃደኛነት ነው የሰራሁት አንዳንድ ችግርም ቢኖር ግን ዞሮ ለኢትዮጵያ ህዝብ መልካም ጊዜ መልካም ሁኔታ ይፈጥራል በሚል እምነት ተሳትፍ ያለውኝ ከልቤ ሰርቻለሁኝ ነገር ግን ያ ያሰብነው የለውጥ ወደ አምባገነንነት በየቀኑ እየተለወጠ በየቀኑ ስናየው ሴንትራላይዝድ የሆነ አንድ ቦታ እየተከማቸ ኃይል አንድ ቦታ እየተከማቸ ከመንግስቱ ኃይለማርያም አካባቢ ከዙሪያው አልወጣልና ከዛ ተነጋግሮ በዲሞክራቲክ መንገድ ተነጋግሮ ወይም በወዳጅነት ተነጋግሮ ጉዳዮችን ከተለያየ አቅጣጫ ለመመልከት የማይችል ስርዓት እየተፈጠረ ስለመጣ እኔም ራሴ ከእንግዲህ ወዲያ ብዙ እንደማልቆይ ይሰማኝ ነበር ወደ መጨረሻው ገዳማ በኋላ ይሄ ተፈጠረ ይሄ የረሃቡ ጉዳይ ሲመጣ እኔ አውቄ እንዳደረኩት አንዳንድ ነገሮችን እንዳጋነንኩ አስመስሎ ነው አንዳንድ ሰዎች ያቀረቡት የአብዮቱን ለማሳጣት ስርዓቱን ለማሳጣት የተደረገ ነው በሚል እነለገሰ በተለይ እነለገሰ በጣም መጥፎ ወሬ እያሰሩ እኔ 50% ጊዜ ግራና ቀኝ ስመለከት ላይና ታች ስመለከት የማጠፋበት ጊዜ ሆነ እና ለህይወቴም ሰጋ ጀመር ብዙም ነገር እሰማ ጀመር ከመንግስቱ በኩል እኔ ምንም ነገር
የደረሰብኝ ነገር የለም። ተጣልተንም አናቅም፣ ክፉና በጎ ተነጋግረንም አናቅም። ግን ከሌሎቹ እሱ አካባቢ ካሉ ሰዎች ጋር በጣም ከባድ ሁኔታ ነበር እና መስራት የማልችልበት ደረጃ ላይ ደርሼ ነበር። በተለይ አሁን ለገሰ ብዙ የራሱ ገዳይ ስኳድ አለው። ብዙ ሰው ያስገድላል፣ ያሳስራል፣ ለማስገደልም ይችላል። ከሱ ጋር ከባድ ችግር ፈጥረን እንደውም እሱ ጋር ቀርቤ መንግስቱ ጋር ቀርቤ ይሄ ሰውዬ ጋር መነጋገር አልፈልግም ብዬ ኧረ እባክህ ደህና ሰው እኮ ነው እሱ እኮ እኔ ነኝ ያመጣሁት እንዲህ ሲል አይ ቢሆንም ከእኔ ጋር መስራት አልቻለም። እንደው አትነጋገሩ እንግዲህ ተብለን አንነጋገርም ነበር ከሱ ጋር። እንደውም ከምክትሎቼ ጋር በምክትሎቼ በኩል ነው የሚመጣው፣ በእኔ በኩል በቀጥታ አንነጋገርም ነበር እና ይሄ የባሰ ነገሮችን አባባሰው። ብዙ ጠላቶች አፈራ። ካድሬዎች ብዙ ካድሬዎች አሉት። ከየቦታው ዛቻ፣ ስም ማጥፋት ምን ሲጀመር የማልሰራበት ሀገር መሆኑ ግልጽ እየሆነ መጣ። መጨረሻ ላይ አንድ ነገር ተፈጠረ። መጨረሻ ላይ ያው መጽሐፌ ላይ ጽፌዋለሁ። እዚህኛው ሳይሆን የቀድሞ መጽሐፍ ላይ ጽፌዋለሁ። በቃ እኔን የሲአይኤ እና የውጭ ሀገር ጥቅም አስከባሪ የሚያስመስሉ ነገሮች ተከማቻችተው ቢሮ ተጠርቼ ያ ሁሉ እንደ ክስ ተደርጎ ቀረበብኝ እና ያ ሁሉ የተደረገው ነገር ሁሉ ዲዛይን የሆነ መሆኑን ነው። ራሽያኖችም አሉበት፣ ሶቪየቶችም አሉበት። እንግዲህ የጀርመን በተለይ የጂዲአር ይሄ ሰላዎች አሉ፣ ከባድ የስለላውን ቡድን የሚመሩ እነሱ ናቸው እና ተከስሼ ቀረብኩ። እዛ ላይም ለመግለጽ ሞከርኩኝ። እንዲሁም ሰው ይላክ ብዬ ህዝብ ደህንነት ይመደብ ብዬ ህዝብ ደህንነት እንዲመደብ መስሪያ ቤት ያደረኩኝ፣ ተከታተሉ ብዬ አደረግኩኝ። ያም አላጠገባቸውም። መጨረሻ ላይ ያው አንድ ከባድ ሁኔታ ተፈጠረ። እወጣለሁ ብዬ አሰብኩኝ። ግን ስወጣ ሙሉ ለሙሉ እወጣለሁ ብዬ አላሰብኩም። ልቤ ሽብር ላይ ነው። እኔ ስደተኛ ሆናለሁ ብዬ አላሰብኩም ፈጽሞ። ግን የዛለት ስወጣ አንዱ ትልቅ ሰው የእሱ ቅርብ የመንግስቱ ኃይለማርያም ቅርብ ሰው ለውጭ መሄዴን ስነግረው እኔ አንተም ብሆን አልመለስም አለኝ። ገረመኝ። ግን ይህን ያለኝ ጊዜ ሄጄ ተመልሻለሁ። መጀመሪያ ላይ ሄጄ ተመልሻለሁ። እንደገና ስመለስ ግን ገረመው እና ይህ ሁሉ ማስጠንቀቂያዎች አይቼ ነው እንግዲህ ወጣሁኝ። ስወጣ እንግሊዝ ጀርመን ሄድኩኝ፣ ስዊድን ሄድኩኝ፣ ጀርመን ፓርላመንት ሪፖርት አደረኩኝ፣ ስዊዲሽ ፓርላመንት ሪፖርት አደረኩኝ። ስላደረጉልኝ እርዳታ ምን ደረጃ ላይ እንደደረሰ ለፓርላመንቱ ሪፖርት አደረኩኝ። ከዛ ዩኤስኤድ መጣሁኝ። እዚህ ሴኔተር ኬኔዲ መጥቶ ነበር፣ ኢትዮጵያ መጥቶ ነበር ሴኔተር ኬኔዲ። እሱ ራሱ ኮንግሬስ ኮሚቴ ውስጥ አቅርቦኝ ሪፖርት አደረኩኝ። የምንፈልገውን ነገር ገለጽኩ። ዩኤስኤድ ሄድኩኝ። ስመለስ እንደገና ስመለስ እንደምመለስ አድርጌ ነው የቆጠርኩት እና ሳላቁ መንፈሴ ይመራኛል። ዝም ብሎ ቁም ስለኝ እቆማለሁ ብዬ ነው እንግዲህ ለመውጣት ተዘጋጅቻለሁ። ግን መንፈሴ ኒውዮርክ ትልቅ ስራ ሰርቼ ዩናይትድ ኔሽንስ አድሬስ አደረኩኝ። ኦክቶበር ነበረ። ዩናይትድ ኔሽንስ ሴሽን እንትን አላለም፣ አላቆምም ነበረ። እሱን ሪፖርት አደረኩኝ። ከዛ ቤልጅየም ስመለስ ቤቴ ደወልኩኝ፣ ሰራተኛ ደወልኩና ብቻዬን ነበርኩ እዛ ጊዜ የምኖረው። ምን ላንጣልሽ፣ ቁጥርሽ ምንድነው፣ ልብስሽ ላንጣልሽ አልኳት እና እሷ ጓድ ነው የምትለኝ ሰራተኛ። ጓዳዊ ተረ ሰዎች መጥተው ነበረ፣ እኔ ካሁን ይደውላሉ እያልኩ ጠብቅ ነበር። ሰዎች መጥተው ነበር አለች። ምን ሰዎች መጡ? አይ የቀበሌን ብለው መጥተው ቤቱን ለመፈተሽ አለች። የኔም ቤት? አዎ። እንዴት ታዲያ ምን አደረግሽ? አይ አቶ ተስፋዬ ጋር ደውዬ ለጸሐፊዋ ነግሬያለሁኝ። ፈተሹ? አይ አልፈተሹም፣ ጮኩባቸው። አይሆንም ምናምን ብዬ ጮኩባቸው፣ አልፈተሹም። ነገር ግን እንመጣለን ብሏል እንደገና። በኋላ ይህንን ምክንያት አደረኩና ወዲያው ተስፋዬ ጋር ደወልኩለት። ቤቴ ለምን እንደሚፈተሸው አልኩት።
ተስፋ ወልደ ስላሴ አናቅም አለኝ። ወልደ ስላሴ አዎ እኔ ቤት ተፈትሿል። እንደዚህ አንተ አታውቅም? እኔ አላውቅም። ታዲያ ማን ነው የሚያውቀው? እንግዲህ ብዙ ድርጅቶች አሉ፣ ቆይ እንነጋገርበታለን፣ ጠብቀኝ አለኝ። አንድ ሁለት ቀን አደርኩኝ እዛው ቤልጅየም። ካልተጣራ አልመለስም አልኩት። 2 ቀን ቆየው። እንደገና ስደውልላት መጥተው ነበር ፈትሽ ሄደዋል አለች። ምን ወሰዱ? መጽሐፎች፣ ወረቀቶች ምናምን ነው ብቻ ብዙ ነገር አልወሰዱም። ወደ አንዳንድ ቢሮ ጋር ቤቴ ትንሽ ቢሮ አለች፣ እዛ ያለ ጋር ያደረጉት አለች። እሺ ከዛ ያው እንደገና አደረጉ አልኩት። እንዴት ሊሆን ይችላል? እንትን እያደረግን አጣራ፣ ለመንግስቱ ነገረ። መንግስቱ ተበሳጭ አለኝ፣ በጣም ተበሳጭ አለኝ። እና ኮሚቴ በጌታቸው ሽበሺ በብሔረ ጀነራል ጌታቸው ሽበሺ የሚመራ ኮሚቴ ተቋቁሟል እንዲያጣሩ። ይህን ማን እንዳደረገ እሺ እስክታጣሩ ድረስ አታየኝም አልኩት። ከቤልጅየም አምባሳደሩ አልነገርኩም፣ ለማንም አልነገርኩም። እሱ የመሰለው ወደ ሮም የሚሄድ ነበር የመሰለው። ተሳፍሬ ወደ ኒውዮርክ መጣሁ። ከዛ ማንም አላወቅም። 4-5 ወር ተደበኩኝ። ብዙ ጋዜጣ ላይ ወጥቶ ነበር። ከዛ በኋላ በቃ ያቺ ምልክት ሆነች። ምናልባት በቃ ምክንያት ሲፈጥርልኝ ነበረ እና ከዛው ወጣሁኝ፣ ቀረሁኝ። 5 ወር 6 ወር ቆየ። ወረቀት ጻፍኩኝ። ደበበ እሸቱ አውጥቶታል የኔን ደብዳቤዎች ከእንትን አግኝቶ ወያኔ ሲገባ አግኝቶ ይድረስ ለሊቀመንበር መንግስቱ ኃይለማርያም ብዬ ጻፍኩት። እሱ አውጥቶ አሳትሞታል እንደ መጽሐፍ። አይተዋል? ይድረስ አንድ ቀን ያየሁት አንድ እንትን ውስጥ ግን ቆንጆ አድርጎ ጽፎታል። እና ያን ደብዳቤ በተከታታይ ጻፍኩኝ በኤምባሲ በኩል አድርጌ። በመካከል ብዙ ነገር ተፈጠረ። ካሳ ከበደም የማያገባው ነገር ውስጥ ገብቶ ሲያቦካ ነበረ። ብዙ ካሳ ከበደ ደግሞ ያው መጽሐፌ ላይ ጽፌያለሁ። አንድ ሰው መጽሐፌ ላይ የወቀስኩት ያወገዝኩት በስም እሱም ብቻ ነው። ግን እንመጣበታለን። ሻለቃ ፈለቀ ገድለ እሱ ላይ ግን እንመጣለን። አሁን እዚህኛው ታሪክ ላይ የተያያዘውን ነገር እንጨርሰው ብዬ ነው ሻለቃ። ከዛ በኋላ ለመናት የፈለኩት ከዛ በኋላ አዋጅ ታወጀ። 6 ወር ቆይቶ 7 ወር ቆይቶ ዳዊት ሰርቆ ወጥቷል የሚለው ነገር የወጣው ከ6 ወር በኋላ ነው። በዛ በ6 ወር ውስጥ ግን ከኔ ጋራ በካሳ ከበደ አማካኝነት ነጎሼት ማድረግ ይሞክሩ ነበር እና ዚምባብዌ አምባሳደር ትሆናለህ፣ ከዚህ ቀጥታ የምትሄደው ዚምባብዌ ነው፣ ኢትዮጵያ አትመለስም። ዚምባብዌ ሄደ፣ ከዛ ቀዝቀዝ ሲል ከዛ በኋላ ወደ ኢትዮጵያ ትላለህ። ግን ነገሮችን እናቀዝቅዛቸው አሁን ትበል ብለው ካሳ ከበደ ነው ሜሴጅ ይዞ የመጣው። ግን በኋላ እንደምሰማው የራሱ ፍጥረት ነው አሉ፣ የራሱ የፈጠረው ነው አሉ እንደምሰማው። እና ያን ነገር ሲፈርስ አልሆንም ሲል ከዛ በኋላ ነው ይችን አዋጅ አውጀው ዳዊት ገንዘብ ሰርቆ ወጥቷል የሚል ነገር እንዲወጣ ያደረጉት። እሱ ደግሞ የወጣው ከየት ነው? ከኒውዮርክ ኦፊስ ነው። ፍስሐ ደስታ ምክትል ፕሬዚደንት ነበር የዛ ጊዜ እና መጽሐፉ ላይ ጽፏል። እንዴት አድርጎ ይሄ ነገር እንደሆነ መጽሐፉ ላይ ጽፎታል። ዳዊት ወልደ ጊዮርጊስ በወጣበት ጊዜ የእሱ መውጣት የሚያስከትለውን ነገርና የወጣበት ሁኔታ እንዲያጠና በእኔ መሪነት፣ በእኔ ቸርማንነት፣ በእኔ ሊቀመንበርነት አንድ ኮሚቴ ተቋቁሞ ብርሃኑ ባዬ ምናምን ያሉበት አጥንተን አንድም ነገር በዳዊት በኩል በግሉ የተወሰደ ገንዘብ የለም፣ ያገኘነው ነገር የለም። እንዲያውም ዳዊት ወልደ ጊዮርጊስ ሽልማት የሚያስፈልገው የኢትዮጵያ ጀግና ነው ለሰራው ስራ ብሎ እዛ ላይ ጽፏል። ያው እንግዲህ እሱ ሊቀመንበር በነበረበት ጊዜ ነው ኮሚቴውን ያቀረብ ነው። አጥንተን ምንም ነገር አላገኘንም ማለት። ከዛ በፊት ግን እኔ በወያኔ ጊዜም ጠይቄ ክንፈ የሚባለው የነበረ ክንፈ የሚባለው ሰው የደህንነት ሚኒስትር የነበረውን ሰውዬ የእኛ መስሪያ ቤት የኔ ወዳጆች መስሪያ ቤት እንዴት የዳዊት ስም ይጠፋል ብለው የመስሪያ ቤቱ አባሎች የነበሩ ክንፈ ጋር ሄደው ማመልከቻ ቀረቡ። እኛ የምንወዳቸው አለቃችን ነበሩ።
እና እሳቸው እንደዚህ ስለተባለ እውነቱን ማወቅ እንፈልጋለን እንዲጣራልን ብለው ጠይቀው በጠየቁ በሁለት ዓመቱ አንድ ቀን አንዱ ደውሎ አቶ ክንፈ ሊያገኝ ይፈልጋል ሩዋንዳ ነበርኩኝ ይፈልጋል አሉኝ ደወልኩለት አናገረኝ በወዳጆቹ በጠየቁ መሰረት አጣርተናል 14 መስሪያ ቤቶች የፈረሙበት የኦዲት ሪፖርት ወጥቷል አቃቤ ሕጉም ፈርሞበታል እና ምንም የሚያስጠይቁት ነገር የለም የደርግም እንትን ሐሰት መሆኑን አረጋግጠናል ይሄንን የሪፖርቱን የኦዲት ሪፖርቱን ለውጭ ጉዳይ ሚኒስትር ለእንትን ሊሰጥ ልከንላል ይሄን ልነግር ነው አለኝ አመሰግናለሁ አልኩት ያንን የኦዲት ሪፖርት ዳዊት ዮሐንስ የዛ ጊዜ ስፒከር ነበር ነበረ እሱ ጉባኤ ነበር ያኔ ጉባኤ እሱ ተቀብሎ እሱ ይዞልኝ መጣ እና ይሄም አለ ሌላም ማጣሪያት አለ ውሸት መሆኑን በዛ ተረጋገጠ ግን ሰው ግን የሚይዘው ይችን ነገር አንድ ጊዜ ስም ከጠፋ ምንም ማስረጃ ይምጣ ያንን ማመን አይፈልግም ሰው የሚፈልገው ነው የሚቀበል ከዚህ የበለጠ ማስረጃ የለም ምክትል ፕሬዚደንት ኦዲት ሪፖርቱ ከዛም የተለያዩ ማስረጃዎች ይሄ ነው እንግዲህ ሁኔታው አዎ ከዚሁ ጋር ተያይዞ ሻለቃ ዳዊት እርሶም የሚያስታውሱት ይመስለኛል ሌሎችም ሰዎች ያስታውሱታል ኤፒ አሶሲኤትድ ፕሬስ አውጥቶት ነበር 300,000 ያህል ገንዘብ ይዘው እንደተሰወሩ ወይም እንደጠፉ የወጣ ዜና ነበር ያስታውሱታል እሱ ኤፒ ብቻ አይደለም ዋሽንግተን ፖስትም አውጥቶ ብዙ ሰዎች አውጥተውታል ብዙ ኤፒውን ላስታውሶትና ለዚህ ወደ ምላሽ ወደሚሉት ነገር የግድ ለታሪክም እርሶም በትክክል ፊት ለፊት አግኝቼ ማንሳት ይገባል ማጥራትም ስለሚገባ ትውልዱም እንዲመረምር በሚል ነው እድሉን ካገኙ አይቀር እስኪ እናስታውሰው ኤፒ ዜናውን To Associated Press, Ethiopia said its top relief official during the 1984-85 famine has fled to the United States with at least $300,000 in famine aid money. In Washington, the State Department on Wednesday confirmed that David Wolde-Georgis was in the United States. The PD spokesman had no comment on whether David had sought political asylum. A Voice of America official said David was in New York, where he had told VOA by telephone there was no foundation to Ethiopian government charges that he had betrayed his country and exchanged his dignity for personal gain. እንግዲህ ከሞላ ጎደል ይሄን ይላል ይሄም በቃ ያው ነው እንግዲህ ይሄንን ያደረገው እኔ የጎዳይ ነገር ስለሆነ ነው ይሄንን ያነሳሁት መጽሐፌ ላይ ያነሳሁት ጎድቶኛል ምክንያቱም ስሜን አግዱፋል ስላጎደፈ ይቅርታ አላረግለትም ይሄን ላደረገ ሰው ይሄን ያደረገውን ሰው ያው መጽሐፌ ላይ ተቀሻዋለሁኝ እና በጣም አዝኜበታለሁ ሌላ ሰው አሁን የመንግስቱ ኃይለማርያም የጎዳይ ነገር የለም ምን ያደረገኝ ነገር የለም አገሩን በማስተዳደር በኩል ያንን እቺን አገር ይሄንን ጥሩ አብዮት አጀማመር ወደ እንደዚህ ያለ አቅጣጫ ስለወሰደው በዛ አቅጣጫ ወንጅየዋለሁ እንጂ እኔ መንግስቱ ኃይለማርያም በፐርሰናል ያደረገ ነገር ምን ነገር የለም ፈጽሙ ሌሎች ከሱ በታች ያሉ ሰዎች ናቸው የጎዱኝ የሱ ጓደኞች ናቸው የጎዱኝ እንደነ ካሳ ከበደ አይነት ሰዎች ናቸው የጎዱኝ እንጂ ከሱ ጋር ጠብ የለኝም ስለዚህ አዝናለሁ ስለጎዳኝ ስሜንም ስላጠፋ አንድ ስም ደግሞ ስቲግማ ከተሰጠ በኋላ ያንን ለማላቀቅ ረጅም ጊዜ ይወስዳል እና ግን ለሚመራመር ሰው እውነቱን ያገኘዋል ያው ኦዲት ሪፖርትም አለ ፕላስ ደግሞ የእንትና ከፕሬዚዳንቱ የበለጠ ማን ይናገር ምክትል ፕሬዚዳንቱ ቸርማን የነበረው እንዲመረምር ለኔ አይደለም የሚሰራው ኃላፊነቱ ለሊቀመንበሩ ነው ከየት መጣ ያንን መግለጫ ያወጣው ማን እንደሆነ አይታወቅም ይላል መግለጫውን ያወጣው እኛም ማናቅም ኮሚቴው ማያቅም ማን እንዳወጣው ከሊቀመንበር ያውቁ ይሆናል በሚል ነገር ወደ ሊቀመንበር መርተነዋል ግን እንትኑን ያወጣውን አናቅም መንግስት አያቅም እንግዲህ አንድ ሰው ያወጣው ነው ማለት ከአንድ ሰው ተመካክሮ ራሱ ያወጣው ነው ማለት ነው መግለጫውን ለማስታወቂያ ሚኒስቴር ሰጥቶ እንዲነገር ያደረገው እና እንደሚያውቁት በህግ ዙሪያ ከርሶ በላይ አላቅምና ያው እንዳሉት ሻምበል ለገሰ አስፋውም ይሁን ዶክተር ካሳ ከበደ በሆቴሉም ሁለቱም ራሳቸውን የመከላከልም ሁኔታ ላይ አይደሉም በዚህ ደረጃ እንደው ከጉዳዩ ጋር ብቻ ከርሶ ጋር የሚገናኘውን እያነሳ ሐሳብ እኔ ባለበት ጊዜ
ይሄንን ዛሬ አይደለም የተናገርኩት እኮ የዛሬ 15 ዓመት 20 ዓመት ጀምሮ ነው። ካሳ ከበደ ፊቱ ነው የተናገርኩት። ፊቱ እኔ ካሳ ከበደ ጋር እኮ ስገናኝ በጣም ነው የምንዋደደው እኮ በየቀብሩ እንገናኛለን። መዋደድ ስለ የምናሳየው ለሰው እና ይሄን አትግባቡም። እኔ እስከማውቀው ግን አትግባቡም። መጽሐፌ ላይ ሬድ ቲርስ የተጻፈው የዛሬ 20 ዓመት ነው የተጻፈው 25 እዛ ላይ ጽፌዋለሁ ይሄን ያልኩት ነገር። ስለዚህ አሁን ስለሞተ አይደለም እዛ ላይ ሳይኮፓት ላየር ብዬ ጽፌያለሁ። ይሄን ያደረገውን ነገር ሁሉ ጽፌያለሁ። ስለዚህ ዛሬ ስላለፈ አይደለም ድሮ ነው የጻፍኩት ይሄን ነገር የተናገርኩት። ደግሞ ይሄንን መናገርን ያውቃል። እንዴት ታደርጋለህ? ቆይ እኮ ምን ታስረዳኛለህ? እንደዚህ አድርገህ የለ ይላል። በፍጹም አንነጋገርም። ስንገናኝ ግን ሰው ፊት እንትን ነው ወዳጆች ነው የምንመስለው። ምናልባት እዚህ ላይ አንድ ጥያቄ ላንሳ፣ ከዛ ጋር ይያዛል። ለመመለስ ነው ሻለቃ ዳዊት ከእስራኤሎች ጉዞ ጋር በተያያዘ አሁን በመጨረሻ መጽሐፎት ላይ ስለ ዶክተር ካሳ ገንዘብ አወሳሰድ የጻፉት ነገር አለና ማስረጃ ያለውትንም ማስረጃ አካተዋል በመጽሐፉ ውስጥ። ምናልባት የዚህ ምላሽ ሆኖ ሊታሰብ አይችልም ነው? ማሳወቅ ስለፈለጉ ነው አይደለም? ያ ደግሞ ለየት ያለ ነገር ነው። ከዚህ ካልኩት ነገር ጋር ተያይዞ በዛን ጊዜ የተደረገውን ድርጊት እንዲያውቁት ነው። በማስረጃው ጋራ የፈላሻዎች አወጣጥ ምን እንደነበረ የፈላሻዎች አወጣጥ ከኔ ጋር የተያያዘ ነገር ነው። አንድም የተከሰስኩበት የዛ ጊዜ ፈላሻዎቹ ከኢትዮጵያ ሲወጡ የመጀመሪያው ኦፐሬሽን ሞሰስ የሚለው ኦፐሬሽን ሰለሞን አለ። ኦፐሬሽን ሞሰስ በ1984 የተደረገ ነው። 85 በዛ በእንትኑ ጊዜ በረሃቡ ጊዜ በኦፐሬሽኑ ጊዜ በዛ ጊዜ ሲወጡ እኔ እንደ ጥሩ ኢትዮጵያዊ እንደ ጥሩ የተነገረን ፎረን ፖሊሲ የፈላሻዎች መውጣት ከህግ ውጭ ነው ተብሎ የተነገረ ከእስራኤል ጋር የነበረ ግንኙነት ሁሉ በሚስጥር ካልሆነ በስተቀር በቀጥታ በፓለስቲኒያን ምክንያት አፍሪካ ዩኒየን ያወጣው የተስማሙበት ስምምነት ስላለ የእስራኤል ጋር ኦፊሻል ግንኙነት የለም እና በዚህ ምክንያት የዛ ጊዜ እስራኤሎች መጥተው ፈላሻዎቹን ሲያወጡ የተከሰስኩት እኔ ነኝ የዛ ጊዜ። ግን አሁን እንደገና ኦፐሬሽን ሰለሞን ለካ የዛ ጊዜ ከኛ ጋር ሆኖ ይሰራ የነበረው ውስጡን ካሳ ከበደ ነው እና ይሄ መጽሐፍ ላይ ይሄ አምባሳደሩ የጻፈው ነው። የእስራኤል አምባሳደር የጻፈው መጽሐፍ ላይ ያለ ነገር ነው። ከዛ የወሰድኩት ነው። ይሄን ሁሉ አላውቅም ነበር። ለካ የዛ ጊዜ ይሄ ነበረ። ለሁለቱም ኦፐሬሽን ጊዜ ቁልፍ ተጫዋች እንትና ነው የአምባሳደር ካሳ ከበደ ነው። ስለዚህ ያንን ጠቁም ያለሁኝ እዛ ላይ እና አይ የደም እንባ ላይ ማውጣት ይቻል ነበር ብዬ ነው። ታሪኩ የቆየ ስለሆነ እዛ መጽሐፉን ማካተት ይቻል ነበር። ምናልባት ሰዎች ከተረዱ ሻለቃ አሁን ልክ የእርስዎን ስም ከማጥፋታቸው ጋር እሳቸው ተያይዞ እንደ በቀል ሊታይ አይችልም ወይ የሚለው ነገር የሰዎችን ትኩረት እንዳይስብ ብዬ ነው። እንደዚህ በግልጽ በቀለ ያልተናገርኩት ነገር አዲስ አልጻፍኩም። ድሮም የተናገርኩት ነገር ነው። ነገር ግን ገብቶኛል። ይሄኛው ኦፕሬሽኑን በተመለከተ ግን እዛ ላይ ያልገለጹትን ነገር አሁን በማስረጃ አስደግፈው እዚህ ላይ ገልጸውታል። ከዛ ከሬድ ቲርስ በጻፍኩበት ጊዜ የነበረው የፈላሾች አወጣጥና ይሄንኛውንም ሁለተኛውን ኦፐሬሽን ሳየው ሁለቱ ተመሳሳይነት አለው። በዛ ጊዜ እኔ ተከሰስኩኝ። ለካ የዛ ጊዜ ከዛ ጋር የተያያዘ ነው። የዛ ጋር የተያያዘ ስለሆነ ማስረዳት ነበረብኝ ለህብረተሰቡ። ትልቅ ነገር ነው፣ መሆንም ያለበት ነገር ነው። ደግሞ የጎዳኝ ሰው ነው፣ በጣም የጎዳኝ ሰው ነው። ሰው ማወቅ አለበት፣ ታሪክም ማወቅ አለበት። እንግዲህ ይመርምር ሰው፣ ሁለቱም በመጽሐፍ ላይ ይላሉ፣ እውነታውን ይመርምር። ከዚሁ ጋር ያይዤ እንዲያው መውጣትዎትን ተከትሎ በተደጋጋሚ እንኳን በዚህ ቃለ ምልልስ ደጋግመው አንስተዋል። ኮሎኔል መንግስቱን በተመለከተ በግል ያደረጉት ነገር እንደሌለ እንዲያውም ለሳቸው በህብረት የስራና የእውቀት ዘመቻ ድምጾት እስኪዘጋ ቪቫ መንግስቱ ማለትዎትን በሶማሊያ ውጊያ ደግሞ እንዴት ልበ ሙሉና የተረጋጉ ሰው እንደሆኑ ብልህ እንደሆኑና እናንተ አስባችሁ ያመጣችሁትን የዲፕሎማሲ ሐሳብ እሳቸው በሌላ መንገድ እሳቸው ባሰቡት ተቀይሮ ያ ውጤታማ እርምጃ እንደተወሰደ ገልጸዋል። አሁንም በዚህ ጉዳይ ከሀገር በመውጣትዎት ስናነሳ እኔ ለሀገር አመራርና ሀገር ላይ ባደረሱት ውድመትና ጥፋት ካልሆነ በግል የበደሉኝ የለም የሚል ነገር አንስተዋል። ዞሮ ዞሮ ይሄን እንያዝና
በደም እንባ መጽሐፎት ላይ ከወጡ በኋላ ስርዓቱን ጥለው ለመውጣቱ የተለያዩ ምክንያቶች እንደተጠበቁ ሆነው ኮሎኔል መንግስቱ ኃይለ ማርያም ገዳይ ቡድን ልኮ እርሶ በወቅቱ እንግዲህ አርበኞች ህንጻ ውስጥ ይኖሩ እንደነበርና ማያውቋቸው ገዳዮች መተው ሲያንኳኩ በሮትን በበር ስር መታወቂያዎትን ልከው እኔ ሻለቃ ዳዊት ነኝ ቤት ተሳስታችሁ ይሆናል ብያቸው ተመልሰው ሄዱ። ጧት ቢሮአቸው ሄደው ፕሬዝዳንቱ ጋር ለምን ፊት ለፊት አትገለኝም ገዳይ ከምትልክብኝ ብዬ አልኳቸው። ከዛ ከትብለው ሳቁ። ሌሎች ይሆናሉ ብለው ያኔ በሳቸው ዙሪያ ያሉ ባለስልጣኖችን ጠቀሱልኝ ይላሉ እርሶና ከዚህ ጋር ተያይዞ በመጨረሻ መጽሐፍቶት ደግሞ አንድ ላይ እንዲመልሱ ብዬ ነው ይሄን ኮሎኔል መንግስቱን የተመለከተውን ጉዳይ በደንብ እናወራበት ብዬ ነው። የመጨረሻ መጽሐፍቶት ላይ ደግሞ ይሄ ዋት ላይፍ የሚለው ውስጥ ገጽ 46 ላይ መጀመሪያ ይደግፏቸው እንደነበሩ እና ጀግና ቆራጥ መሪ አይነት እንደነበሩ ከዛ በኋላ ግን እንዳልሆኑ ያጣሩበት ወይም ያረጋገጡበት መንገድ እንዳለና እንዲያውም ምን ይላሉ ወኔ አልባ ፈሪ ውሸታ ምረት የለሽ ገዳይ በማለት እንዲያውም ሌላ ያምሮ ችግር ያለባቸው አይነት ሰው እንደሆኑ አድርገው ገልጸዋል። እዚህ ላይ ምን ሐሳብ አለዎት? እንግዲህ በግል ስል ለዳዊት አይደለም ዳዊትን እኔ ያደረገ ነገር የለም ለማለት ነው። ግን ይሄ ገብቶኛል። ያ ኢንሲደንት በመጀመሪያ በዛን ጊዜ ቀይ ሽብር እና የሚኢሶን የኢሃፓ ትርምስ በነበረበት ጊዜ ነው ያ ጉዳይ የተፈጠረው። እኔ መንግስቱ ኃይለማርያም እንዳልሆነ አወቅኩት የዛ ጊዜ በእነሱ መካከል በነበረው ሰውየውም ተላከኩ። በኋላ ሰውየውን ብርሃኑ የሚባለው የፖሊስ ሻምበል የነበረ እሱ ነው ይሄን ሁሉ ያደረገው። በኋላ ይቅርታ ጠይቅ ተብሎ የለም ሌላ ሰው ፍለጋ ነው አንብሎ ብቻ ለማናቸውም መንግስቱ የላከው ልኮብኝ አይደለም። መንግስቱ አልነበረም የላከው የተላከው በሌሎች ሰዎች ነው የተላከው። ግን ስተት ስለዚህ ነፃ ናቸው ኮሎኔል መንግስቱ በዚህኛው በደም እንባ ላይ በተጻፈው እኔ የማውቀው እኔን ለማስገደል ያደረገ ነገር የለም እሱ ብዬ ነው የማስበው። እኔ አላውቅም ምናልባት ያስበው ሊሆን ይችላል። ግን እኔ የማውቀው መንግስቱ ኃይለማርያም ከፈለገ ሊገለኝ ይችል ነበር። ምን ድብቆሽም አያስፈልግም በሱ ጊዜ ዝም ብለህ ታፍሰህ ትገባለህ አለቀ። ምንም ድብቆሽ አያስፈልገውም። እና በጠቅላላው ግን እሱ ያው እያደረ አምባገነን እየሆነ እያደረ ጨካኝ እየሆነ ያ የዛ ላይ የገለጽኩት ነገር ሁሉ ሳይኮፓት በጣም ፈሪ ከፍርሃት የተነሳ ነው። ሬሳ ላይ ሲጃራ እያጨሱ መደንፋት ይሄ ፍርሃት ነው። ንጉሱን እዛ በቢሮ መቅበር ራሱ ፍርሃት ነው። እነዚህ የተያዙ ምስኪን ጀነራሎችን ሄዶ ደንፍቶባቸው ፎክሮትባቸው ተፍቶባቸው መሄድ ፍርሃት ነው። እና ይሄ ከዚህ የበለጠ ምን ትገልጸዋለህ? በሽተኛ መሆን አለበት አንድ ሰው። እና ፍርድ የተሰጣቸው ሰዎች እንደገና የራሱን ፍርድ በፍርድ ሊያስገድላቸው ሲችል ራሱ በራሱ ትዕዛዝ እንዲገደሉ ማድረግና ሲገደሉ ማየት ሬሳቸውን ማየት መፈለግ ይሄ ራሱ ሁሉ በሽተኛነት ነው ብዬ ነው የተረጎምኩትና ይህን አይነት ሰው ጋር ነበር የምንኖረው። ወደ መጨረሻ ጊዜ መጀመሪያ የነበረው ሰው አይደለም የሆነው። መጨረሻ ላይ ወደ መጨረሻው እኔ ለወጣ አካባቢ ከዛም በኋላ እየባሰበት ሄደ፣ እየተቀየረ መጣ። ያ የማውቀው ያ ቪጋ መንግስቱ ያልኩለት ሰው አይደለም። እና ይሄ ደግሞ የብዙ መሪዎች ጠባይ ነው። ሲጀምሩ ተወዳጅ ይሆናሉ፣ ፖፑላር ይሆናሉ። ነገር ግን እየቆየ ሲሄድ ጠባያቸው እየተለወጠ አምባገነን እየሆኑ በግድያና በማስፈራራት ብቻ እንጂ የሰውን ፈቃድ የሰውን በጎ ፈቃድ በማግኘት ለመግዛት አይፈልጉም፣ አይፈቅዱም። እንደዚህ አይነት ሰው ሆኖ ተገኘ መንግስቱ ኃይለማርያም። እርስዎ በዚህ መልኩ ይገልጿቸዋል። እሳቸው ደግሞ እርስዎን የሚገልጹበት መንገድ አለ። በጋዜጠኛ ገነት አየለ መጽሐፍ ውስጥ ሻለቃ ዳዊትን በተመለከተ በነገራችን ላይ እርስዎም እንዳሉት እሳቸውም እኔ እስካጣራሁት ድረስ ማለት ነው በማስረጃ ደረጃ ባጣራሁት ሻለቃ ዳዊትን በተመለከተ የተናገሩት አንዴና አንዴ እኔ እስካለ መረጃ ሊያርሙኝ ይችላሉ ሻለቃ እዚህ መጽሐፍ ላይ ብቻ ይመስለኛል። ከዛ ውጭ የእርስዎን ስም አንስተው አያውቁም። ግን እዚህ መጽሐፍ ላይ ደግሞ እሳቸው ስለ እርስዎ ይሄን ይላሉ። እስኪ እንስማው። ዳዊት ወልደ ጊዮርጊስ ከተራበው ህዝብ ገንዘብ ዘርፎ አሜሪካን የገባ ሰው ነው። እሱን በአሜሪካን ፍርድ ቤት ከሰን ልክ እናስገባል ሲሉኝ እኔ ከአንድ ተራ ግለሰብ ጋር ወረዳ ወርጄ አልሟገትም ብዬ ንቄን የተውኩት።
ያኔ እኮ ስራ ፈቶ ሲንገላወድ አንድ ስሙን የማላስታውሰው እድገት በህብረት ውስጥ የነበረ ሰው እንደው እባክዎን የህግ ሰው ነውና አስገብተን ብናሰራው ይሆናል ብሎ ለምኖኝ ነው ስራ የሰጠሁት። ኤርትራ ፍስሐ ደስታን ልንሾመው ነበር። ፍስሐን ጠርቼ ኤርትራ ብትሄድ ትጠቅመናለህ፣ ቋንቋቸውንም ትናገራለህ ብለው ትንሽ ቅር አለው። በእውነትም ከፍተኛ ባለስልጣን የነበረውን ሰውዬ ወርደህ ክፍለ ሀገር አስተዳዳሪ ሆን ማለት እንደ ዲሞሽን ይቆጠራል። ይሁን እንጂ እኔ ፍስሐን ላሳምነው ሞከርኩ። ግድ የለህም ለዓላማችን መሳካት ስትል ምን አለበት ብትሄድ ብየው ነበር። ቀር ሲለው በልተወው ብዬ ለዚህ ለማይረባ ለዳዊት ሰጠሁት። እሱ የኤርትራን ቆንጆች ማሳደድና ውስኪውን መለጋት ነበር ስራው። ደግሞ እሱን ብሎ ለሀገር ተቆርቋሪ የውሸቱ ውሸት በሩን በርግጄ ገብቼ ምንና ምን ይላል እሱ ነው ደግሞ። አይ ጉረኛ ደግሞ ማዘር ቴሬዛ ምናምን ይላል። እኔ ማዘር ቴሬዛን የማውቃቸው ከሱ በፊት ነው። ህንድ አገር ነው የማውቃቸው። እሱን ብሎ አገር ወዳድ ሚስጥራችንን አንድ ሳይቀር ሙልጭ አድርጎ ሸጦ ለወንበዴ የሰጠ አይደለም። መፈንቅለ መንግስቱን ከኢሳያስ አፈወርቂ ጋር ተገናኝቶ ያቀናጀ ያቀናበረ የሲአይኤ ሰላይ መሆኑ የማይታወቅ መስሎታል። ኢሳያስና መለስ እኮ ተራ ወንበዴዎች ነበሩ። ለድል ያበቋቸው ዳዊትን የመሳሰሉ የውስጥ ቦርቧሪዎች ናቸው። ያ ባይሆን ኖሮ ዘላለም እንደ አይጥ ጉድጓድ እንደቆፈሩ ጉድጓድ ሆነው ይቀሩ ነበር። ህዝቡ እኮ አንድም ጊዜ ኤርትራን ስጡ ልቀቁ አላለም። አንድም ጊዜ። እኔ ደግሞ በህዝቡ ነበር የተማመንኩት። ምናልባትም እዚህ ላይ ተሳስቼ ይሆናል። ከዚህ በተረፈ ዳዊት ከኔ ጋር በተለየ የሚቃረንበት ምክንያት አልነበረውም። አባቱ ብላታ ወልደ ጊዮርጊስ ከጣሊያን ጋር ይሰሩ እንደነበረ በጋዜጣ ያወጣበት በወቅቱ የነበረው ማስታወቂያ ሚኒስቴር ነበር። ይሄ ደግሞ ሐቅ ነው። ከዚያ በኋላ ሰውየው ለሀገራቸው የሰሩትን መልካም ነገር ሊለውጠው አይችልም። ኮሎኔል መንግስቱ ኃይለ ማርያም ከጋዜጠኛ ገነት አየለ ጋር በነበራቸው ቆይታ የኮሎኔል መንግስቱ ትዝታዎች በሚል ከወጣው መጽሐፍ ላይ ኮሎኔል መንግስቱ ስለርሶ የሰጡትን ነው። እርሶም በሁለቱ መጽሐፍቶች ላይ ያሉት አለ። ከዚህ ጋር ያይዘው የሚያነሱት ካለ እድሉን ልስጥና ሻለቃ ከኮሎኔል መንግስቱ ሳንወጣ አንድ ጥያቄ አንስቼ ወደ ሌላው ጉዳያችን ደግሞ እናልፋለን።